ህይወት ብቻዬን ስለከበደ ኢደ በዚህ አንዋለናት 73600 ላኩኝ። 73600 ለምን ነው? ከፋሚሊዎቼ ጋር ልታጣጣ አረባክ ማለት እኔ ጠላት ሆንኩበት። ሰላም እንዴት ናችሁ? እጅግ በጣም ለየት ያሉ ቪዲዮዎች አሉ። የጥምቀት በዓልን በተመለከተ የሎሚ አወራወር እንዴት እንደሆነ ዛሬ በልዩነት እናሳያቸው። አዎ ሴቶች ሲቀኑ እንዴት ናቸው ግን በባሎቻቸው ወይም በፍቅረኛቸው ሴቶች ስልክ ሲወሰድባቸው እንዴት አባቱ ነው የሚያደርጋቸው? አዝናኝ የሆነ ቆይታ ከቁም ነገር ጋር እንግዲህ እስከ መጨረሻው ቆይታ ከአቡክ ሚዲያ ጋር አድርጉ። ቆይታችሁ ከኛ ጋር ይሁን። የመጀመሪያውን እጅግ በጣም አዝናኝ የጥምቀት የሎሚ ውርወራ። ወይ ጉድ! ይሄ ልጅ ደግሞ ዛሬ ምን ይዟል? በእግዚአብሔር ሊወረውል ሊሄድ እኮ ነው። ይሄኔ ተጓዙና እስቲ ሰላም ምንድነው ይዘ ያለው? እንትን በቃ ህይወት ብቻዬን ስለከበደ ኢደ በዚህ አንዋለናት በሽንኩርት ኧረ ሎሚ ነው የሚወረወረው። አታሳፍረን አንተ ሰውዬ። ምን ነው ወጥሚውንላት ይሃደ ሎሚ ነው የሚወረወረው። ሎሚ ነው ሽንኩርቱ ስትመጣ አይደርስም እንዴ? አይ እኔ ሽንኩርት እንዳለኝ በሽንኩርት እንዳለኝ ስለዚህ ሽንኩርት እንዳለው ሊያሳይ ነው። በሻላ አላማው ሽንኩርት ማሳየት ነው ማለት ነው። እስኪ ኧረ በስመ አብ ደስታ አንተ በእናትህ የሌለው ነገር አትስራ። ቅናት ኤዳን ነው ጭራሽ ቅናት። ሎሚ ያዝ እሺ። እንደው አንቺ እናት መነክ ኧረ ጉዴ ነን። ኧረ ወደዛ ዙር በእናትህ። ምን ይመስላል? በጣም ነው የሚያዝናናው። እና ሎሚ ሳይሆን ሎሚ ቀርቶ አሁን መወረወር የተጀመረው ሽንኩርት ነው ማለት ነው። ያ ተንኮሱ ሊያሳየን የፈለገው ያቺ ሴት ሽንኩርት አይታ እንደምትመጣ ነውና በጣም በሚገርም ሁኔታ ተንኮሱ ያው አስቂኝና አዝናኝ ሰው ነው እና ብዙን ጊዜ በሱ ፈታ እንላለን፣ እንወዳሃለን። በጣም ነው ያዝናና ይሄኛው ቪዲዮ። ግን ከዚህ ጋር ተያይዞ ሎሚ ወርውሮ አንዱ ጠፍቷልና ጠፋውን ላሳይሽ እስኪ። ሎሚ ወረወርክብኝ ልጅ። ሎሚ ደርሶኛል። አንተ የት አለ ሎሚውን? እሺ ያስኩት ከምን ላድርገው? አንተ ከሌለ አንተ ራስህ ዲሊቨር ካላደረክኝ ሎሚ ደርሶኛል። ለማንኛውም የለበስኩትን ታውቃለህ። ሰው የጠፍቶ ነው። ቆይ ያው ሁሉም በሽፎን ስለተመሳሰሉበት እየፈለጋት ይሆናል እሱ። አረባከሽ ለማንኛውም ግን እኔ እንጃ ተንኮሱ ቢወርውር ኖሮ እቺ ሴት ቀጥታ እንደምትመጣ። ሎሚ ተወርውሩልሻል በዚህ አጋጣሚ እንደው ወይስ ተወርውሩልሽ ያውቃል እንዴ? ከፋሚሊዎቼ ጋር ልታጣጣ አረባከሽ ለማንኛውም ሎሚ እኔ ተወርውሮልኝ ያውቃል። ጥዬው ነው አልወሰድኩም። ከንቀርቃት ተያይዞ ሎሚ ሲወራወሩ ነበር። አዝናኝ ነገሮች በሶሻል ሚዲያ ነበሩ። ከዛ አንጻር ቀንጨብ ያለ ነገር አሳየናችሁ። ባል በሶሻል ሚዲያ መሸጥ እንደተጀመረ ሰምተሻል? ቲክቶክ እጠቀማለሁ። ቲክቶክ እጠቀማለሁ። ከዛ እሱ ላይ ስለ ትዳር ሲያወሩ ሰማሁ። ከዛ እሱን ሲያወሩ ሰምቼ ስልካቸውን አነሳውኝና ደወልኩላቸው። ደውዬላቸው እሺ አሉኝ። ተነጋገርን፣ ተነጋግረን ጨረስን። ከዛ በኋላ ለመጀመሪያ 2500 አስገቢልኝ አለኝ። ምን እንደሆነ የተደጋገረ ከልጁን ጋር የምታወሪው ትዳር የሚፈልገው ልጅ ጋር የምታወሪው እፈልጋለሁ ብለሽ ልካሽ ማለት ነው። አዎ ከዛ የምታየው ልጁን 2500 ብር ላኪልኝ ሲሉኝ እሺ ብዬ በባንክ ቤት ላኩኝ። እና ልጁን ለማየት ማለት ነው 2500 ብር ላከች አይደል ሰውየው። እንደገና እሱን ከወሰደ በኋላ ለድርጅቱ ቅድሚያ ገቢ ብለን ከላኩ በኋላ 73600 ላኩኝ። 73600 ለምን ነው? እሱ ለሰርጉ ለሚዘጋጅበት አለ። እሺ እሱ ለሚዘጋጀው ገንዘብ እየተላከለት ነው። ገና ልጁን ሳታየው ማለት ነው 73000 ብር እሱ ለብሶ ምናምን ቀቅ ብሎ እንዲዘጋጅ። ዘንድሮማ ለየት ያለ ነው። እሺ ከዛስ? እሺ ንገሪኝ እስኪ ታሪክ። ከዛ በኋላ ደግሞ ለዋስ የሚሆን ያስፈልጋን ብሎ 50 ሺህ ላኩኝ። ጾሙ ሰኞ ሊገባ እሁድ ለታ መጋባት አለባችሁ ብሎ ቀን ቆረጠ። ራሱ ሽማግሌ ሳይላክ ምን ሳይል ራሱ ጥድፍ ብሎ ያየሽው ፎቶውን ማለት ነው። ይሄኛው ሰውዬው ቆራጩ ፈላጩ ማለት ቀይ የሰርግ ቀን ተቆረጠው እንዴት እንደሆነ ልጁን ሳታውቀው የሰርግ ቀን ተቆረጠ። እውነት በዚህ መልክ ጋብቻ ይመጣል ብለሽ ታስቢያለሽ? ሰውየውን አላየችውም። ከዛ ያላነሰ ገንዘብ ደጋግማ እየላከች ናት። በዚህ ሁሉ እንዴት ነው ማታስተውለው? ይሄንን እንዴት ታያለሽ? እስኪ ከትዳር አንፃር በተለይ ትዳር በዚህ መልክ መጥቶ በእውነት ትዳር የሆነ ነገር ሊመሰረት ይችላል ብለሽ ታስቢያለሽ? እዚህ ጋር የሚገርመው ነገር በዚህ ልክ ማመኗ እሷ ስልክ በመጀመሪያ ይሄን ያክል ብር አስገቢ፣ ቀጣይም ይሄን ያክል ብር አስገቢ ስትባል ቀጥታ ማስገባቷ እንዴት ይሄን ያክል ልታምነው ቻለች? እና ደግሞ ትዳር እንዴት በስልክና በገንዘብ ሊሆን ይችላል?
በፍጹም ሊሆን አይችልም። ይሄን እንኳን ማስተዋል መቻል ነበረባት። ይሄ በፍጹም ማይሆን ነገር ነው። ምን ትለን ይሆን? አይሽን ራሱ ብር የወሰደ ማለት ከዛ በኋላ ሳምንት ጾም ሊገባ ሲል እሁድ ዕለት ነው ጾም ሊገባ ሌላ ሰዎችም ስላሉ ድርጅት ስለሆነ ሁሉን ነገር አዘጋጅተናል ለስለዋስ የሚሆን 50 ሺህ ብር ላኪልኝ አለ። ከዛ ልጁ ጋር ስደውልለት አያነሳም። ከዛ ድጋሚ ስደውል ሲያነሳ እኔ ልካለሁ ታዩ ሲለኝ ከዛ ሰው ጭቅጭቅ ሲያደርገኝ ሂጅ ባንክ ቤት ንግድ ባንክ 50 ሺህ ብር አስገባዩ ድጋሚ ለዋስ የሚያዝ አለ። ምንድነው ዋስ? እዛ ተቀማጭ ተያዥ የሚሆን ለዋስ የሚሆን አለን ድርጅታችን ታዋቂ ነው የታወቀ ነው ለዋስ የሚሆን ስለሚሆን ይቀመጥኛ ጋር ላኪ አለኝ። ከዛ ለምን ዋስ አትይ? ዋስ ማለት ምን ማለት ነው? ከሽማግሌዎቹ ጋር ስትፈራረሙ የሚቀመጥ ነው ተመላሽ ነው አለ። ከዛ በኋላ ላኩልን ልክ ስጨርስ ልጅም ስልኩን ዘጋ። ሰው በዚህ ልክ ጅል ከሆነ አጭበርባሪዎች የብር ከዚህ በላይ መስራት እንደሚችሉ እኮ ከዚህ በላይ ገንዘብ ከሰው ሊቀበሉ እንደሚችሉ እኮ ያሳያል። ተመልካቾችም በጣም የሚገርመኝ እንዴት በዚህ ልክ ማንንም ላላየው ሰው ገንዘብ እያወጡ ገንዘብ እየሰጡ ከዛ ባል ይሆናል ትዳር ይሆናል እያሉ ማመን ምን ማለት ነው? እኛ ራሳችን እኮ ከልክ በላይ ያመናቸው እኮ አይ ቲንክ እነሱን ወደፊት እያወጣናቸው ያለ ይመስለኛል። እና ያው አሁን እየተናገረች እንዳለችው ዋሱ ላይ እንዲቀመጥ ብሎ ሌላ ገንዘብ እንድላክ እየጠየቁ እንደሆነ እየሰማን አለን። በዚህ ልክ ደግሞ ድርጅት ራሳቸውን በድርጅት እስኪቋቋሙ ድረስ ይሄን ያክል ርቀት መሄዳቸው በጣም የሚገርም ነገር ነው። ስልኩን ሲዘጋ ከዛ በኋላ ዘግቷን አይሰራም። እሱ ጋር ስደውልለትም አነሳም። ልክ ከጨረስኩ በኋላ ከዛ ሙስለታ ልክ ስደውልለት ታስሯን ከደብረ ብርሃን አካባቢ ተይዞ ታስሯል። ባልየው የምታገቢው ሰው ሐሙስ ዕለት ማለት እሁድ ሰርጋችሁ ሊሆን ሐሙስ ማለት ነው። ሐሙስ ማለት ነው ተያዘ ያለኝ ሐሙስ ነው። ማታቀውን ሰው ልታገባ ደርሳ ማለት ነው። እንግዲህ ቅዳሜ ነው ነገ ሰርጓ ሊሆን ነው ማለት ነው። እቺ ሴት እያለች ያለችው ነው የምናውቀውና ዝግጅት ላይ እንዳለች ነው የምትናገረው። የማታውቀውን ሰውና ስልክ ተዘግቶ እንደጠፋ ነው የምትናገረው። ከዛ በኋላ ተይዟን አለ። ከዛ በኋላ ራሴ በቃ ንዴት ውስጥ ገባው። ራሴን አላውቀውም። በቃ ለምን የሆነ እንትን መሆኑ ገባይ። በቃ ልክ ከጨረስኩ በኋላ ማለት ነው። ከዛ በኋላ ደወልኩለት። አርም ደውል ቅዳሜም ደወልኩ። ምንም ነገር የለም ላስፈታ ሂጄ ነው ምናምን ይላል። አውቆ ግን ድምጹን እሰማዋለሁ። በፊት ሲናገርበት የነበረ ቤት ድምጹ አንድ አይነት ነው። እሰማዋለሁ እንዳልሄድ አውቃለሁ። ከዛ በኋላ በቃ ከዛ በዛው ስለልለቅ ቀረ። የተጠሩትም ሰዎችም እንዳለ ጠርቼ ነበረ። ሰው ሁሉንም ነገርኳቸው። የተጣሉኝም ተጣሉኝ። ጠርቼ ነበረ 15 ሰው አለ። 73,000 ብር 600 የተላከው ለሰርጉ ነው። ከዛ ደግሰናን አለ። ከዛ በኋላ እነሱን ጠራሁኝ። ከጠራኋቸው በኋላ አርብ ዕለት ይሄ ሁላ ነገር ሲፈጠር ታሰረ አልተፈታም ሲለኝ ሰዎቹንም ይቅሩ ወይ ብዬ ስደውልለት ምንም መልስም አልሰጠኝም። እኔ በራሴ ለጠራኋቸው ሰዎች ተናገርኩኝ። ሁሉም ሰው ያኮረፈኝም አለ ያላኮረፈም አለ። ቀረበዘው ከዛቶች ሁሉ አበዱ። በቃ አንደኛ ሽማግሌ ሳይላ ሁለተኛ እኛ በሌለንበት ለምንድን ነው እንደዚህ የተደረገው? በተሰብ እያለሽ እኔ ትልቁ ይሄን ያመጣል ብዬ የማስበው ነገር ምን እንደሆነ ታውቂያለሽ? የማግባት ፍላጎት እድሜ ሄዷል ብሎ ማሰብ። አንዳንድ ጊዜ እድሜ ሄዷል ብሎ ከማሰብ ጋር ተያይዞ የሚመጣው ተጽዕኖ እንደዚህ አይነት የገንዘብ ብክነት ውስጥ እንድትገባ አድርጎ በህዝብ ዘንድ እንድትዋረድ፣ በእህቶቿ በቤተሰቦቿ ዘንድ እንድትዋረድ፣ በምታውቀው በተከበረችበት ህዝብ መሀል እንድትዋረድ አድርጓታልና አንዳንድ ጊዜ ፈጣሪ ወደኛ የሚያመጣውን ትዳር መጠበቅ አንድ ነው። ከዛ ደግሞ ቢያልፍብንም እንደዚህ ባለ ልክ ባንገባ። ለማንኛውም በጣም ግን ለብዙ ተመልካችም ጭምር ይሄ ትልቅ ትምህርት የሚሆን ነው። ያላየነውን ሰው የማናውቀውን ሰው የትዳር አጋር እንዲሆን ብሎ መናገር እንደኔ በፍጹም እንደማያስፈልግ ከዚህ ቪዲዮ ተገነዘብኩ። ሴቶች ምን ያህል የሚቀኑ ይሄ ቪዲዮ ያሳየናል። አንተ እድሜ ልክ በቃ እድሜ ልክ ትተዋውቃላችሁ? አልገባኝም። ለምን በጭንቅላቱ ተዝቆ አይደፋም? አንቺ ማስሎሽ እኔ መስል እንዴ? ለምን በጭንቅላት ዘግዝቀ አትደፋም? ማስሎሽ ነው እኔ መተለ እኔ ያየው ካርም አንቺ የምትወጥቂም እኮ እኔን ነው የምትባይ አይደለ? በቃ አደናቀፈኝ እኔን አለችኝ። ጠላትሽን አልኳት። በቃ ጠላትሽን ማለት እኔን ጠላት ሆንኩበት? አይ ነገር ስለሽ ምን እንደሆነ ታውቂያለሽ? አንተ ወድቀህ ብትዘቀዘቅ እንኳን ምን ያገባህ ነው የምትለውና ይሄ ፍቅር ነው ወይስ እውነት ፍቅር ነው? ያ ፍቅር ነው።
ያው እኛ ሴቶች ስናፈቅር በደንብ ነው የምንቀነው ድብና ማለት ነው። ኧረ በስመ አብ እንደዚህ መሆኑን አላውቅም ነበር። ለማንኛውም ተስማሚያለሽ በዚህ? ያ በደንብ ነው መስማማ። ምን ወድቆ ቢዘቀዘቅ እንኳን እያለች ያው እኔን ማለት ያለባት እሷ እንደሆነች ነው። ምን አገባት መንገደኛ አይደለች በማይመለከታት አየክ እዚህ ጋር ነው ጥፋቱ ማለት ነው። እኔን ማለት ያለባት ከጎኑ ያለች። እኔ እንደውም መልካምነቷ ነው እንጂ የታየኝ ምንም በፍጹም ክፉ ነገር አልታየኝ። ደግሞ ምን እያለች እንደሆነ ሰምተሻል? ሰውት እኮ ጠላቴ ነው ያለችኝ ስትል እኔን ጠላት አላለችም። አሁን ያመለካከትሽ ልክ ነው? አይ በፍጹም ልክ አይደለም። ያው ከሱ ንግግር ጋር ትንሽ እሷ ለልጅቷ ጠላት እንደሆነች ያክል ተሰምቷት ነው እንጂ እሱ ሪል እሱን አስቦ እንዳልሆነ ይሄ ግልጽ ነው። አይ ንገረኝ፣ እኔ ጠላት ሆንኩብህ ወይ? እኔ ጠላት ሆንኩብህ? አሁን እንዴት? አይ ችግር የለውም መለየት እንችላለን። ችግር የለውም እንችላለን መለየት። ጠላት ሆንኩብህ? ኧረ ከዚህ በላይ ምን ከልክ ያለፈ ቅናት አንዳንድ ጊዜ ጥሩ ነገሮች እንደሌሉት ነው። አሁን ይሄ የበዛ ቅናት ነው ብዬ ነው የማስበው። ይሄ ደግሞ የለም ማለት አይደለም። የምር አንዳንድ ጊዜ እንዳለ ነው የሚሰማኝና ከልክ ያለፈ ቅናት መልካም እንዳልሆነ አሳየኝ። እኔን እሱማ ግልጽ ነው። ያው እኔ ለጫወታው ያክል ነው እንደዚህ ያልኩት። ከልክ ያለፈ ቅናት አያስፈልግም። መንገደኛ ሊወርቅ ስል ማንም እኔን ይላል። እሷ በግልጽ ፍቅሯን ልታሳይ ፈልጋ ነው እንጂ አይ በዚህ መልኩ እንኳን የሚገለጥ ፍቅር የለም። የሴቶች የመጨረሻ በጣም አስገራሚውን ነገር አየሁ። እስኪ ይሄ ላንቺ እምትዩት ያለሽ ግን እኔ ተመልካቾችም የሚሉትን ይላሉ። ግን አንድ ቪዲዮ እስኪ እንደውም ከሰሞኑን በሶሻል ሚዲያ ያዝባለውን ላሳይሽ። ዓለምን መጨረሻ ማየት ከፈለክ ወይም ደግሞ የሴት ልጅን ትክክለኛ ባህሪዋን ትክክለኛ ማንነቷን የምስትህም ትሁን ጓደኛ ለማወቅ ከፈለክ ስልኳን ይዘህባት ሂድ። ስልክሽን ጋር ይዋል ዛሬ በላት። የዓለምን መጨረሻ ለማየት ከፈለክ ስልኳን ይዘህ ሂድ ነው ያለው። የዓለም መጨረሻ ይታያል ማለት ነው። ከተወሰደባችሁ እንደዛ አላለም። ቪዲዮን እስከ መጨረሻው የዛን ቀን የዓለም መጨረሻ መሆኑን ታውቃለህ። ምስትህም ትሁን ፍቅረኛህም ትሁን ይሄን ነገር አድርግ እስኪ አንተ። ስልኳ ላይ ብዙ ምስጢር አለ፣ ብዙ ፋይል አለ። ስልኳን ትገልሃለች፣ ብትሞት ትመርጣለች። ስልኳን ተጋሊውል ስልክ የሴት ልጅ ወይም የእህትም ሊሆን ይችላል የምስት የፍቅረኛን ስልክ አንዴ እስኪ ስጭኝና እኔ ጋር ይቆይ በል። ያኔ ዓለም ይገለበጣል። በፍጹም አትሰጥም፣ ሰላሜን ትነሳለች ነው ብለውና ይሄ ነገር እስኪ እንዴት ነው የሚታየው? ተመልካቾች እናንተም እንዴት እንደምታዩ እስኪ ሐሳባችሁን አስቀምጡ። ይሄ ጉድ እውነት ነው? አንተ ደግሞ በዚህ ልክ እኛም ማዋረድ ጥሩ አልነበረም። ሳውዩ እኮ ነው ያዋረዳችሁ። ያ ማዋረድ ጥሩ አልነበረም እያልኩ ነው። ኦኬ እሱ ነው። አዎ እና ምንም ማለት አንችልም። ልክ ነህ አንተ። አረባክሽ ስልካችን አንሰጠው። ተመልክታቸዋል። እኔም የገጠመኝ ነገር አለ ባይዘወይ ይህንን ስል እሱ ብቻ አይደለም። እኔም አንዳንድ ጊዜ የገጠሙኝ ነገሮች አሉ። ገጠመኞችን ስላየሁኝ ይሄ ነገር እንዴት ነው ብዬ ጠርጥሬ ነበር ያመጣሁት። ግን በአብዛኛው እውነታ ነው አይደል? ስለዚህ እስኪ አስተያየት እናንተ ማስቀምጡ። ይሄ ምን ያህል ትክክል ነው? የመጨረሻ የምናየው እንግዲህ እስኪ ልጄ እኔን ትመስላለች ወይ የተባለ ቪዲዮ ውሳኔውን ላንቺ አደርጋለሁ። ግን እስኪ ቪዲዮን እኒ ጥሩ ነገርን እናያለን። ሚሊያንስ ዛሬ እንግዲህ ሳታዳሉ አንድ ፍርድ ፍረዱ። ኬኒና ከማማቲ ፊቷ ማለት ነው የእናቷን ነው ወይስ የኔን ነው የሚመስለው? ጋይስ የዛቀች ነው። ማማዬ ወደዚህ ያዙሪ ፋሚሊ እንግዲህ ወዝኑ እስቲ። ማማዬ አይ ሁለታችንም እዚህ ጋር እየተቀረጽን ነው። እስቲ ጋቢና በደም ሹፍ እስቲ ሹፍ ጋቢና ሹፍ አድርጉ እስቲ ሹፍ ማሚ የእናት ጋቢና እዩ። በደንብ ትኩረት አረጋችሁ በኮሜንት ሴክሽን ሀሳብ ከዛ እኔ በጣም ነው ደስ የሚለኝ። ባይዘወይ ይሄ ልጅ በጣም ነው የሚመቸኝ። በሶሻል ሚዲያ የሚሰራቸው ስራዎች በጣም በተለይ ለወጣት መጥቀም የሚችሉ ቪዲዮዎችን ተመልክቻለሁ እና በጣም ጥሩ ነገሮችንም ስለሚሰራ ነው ዛሬ እንደውም በዚህ መልክ ያነሳውልሽ እና ለማንኛውም ልጁ ትመስላለች። በጣም ነው የሚመሳሰሉት። በጣም አንተን ትመስላለች። በጣም ነው ደስ የሚለው። ለማንኛውም የዛሬ ቆይታችንን በዚህ መልክ እናጠናቀቃለን። የዛሬ ቆይታችን እስኪ ምን ይመስላል? ብዙ ነገሮችን አይተናል። የሚያዝናኑ ነገሮችንም በመሃል ከተናል። በጣም የሚገርም ጊዜ ነበር። እኔ እንግዲህ ከአንቺ በላይ መግለጽ አልችልም ብላቸዋለች። ይህን ቪዲዮ ሼር በማድረግ አዝናኝ እንዲሁ ደግሞ አስተማሪ ቁም ነገር አዘል ነገሮችም ነበሩበት። በሌላ በጥሩ ሀሳብ እስክንገናኝ